ከፍቅር ህይወት ውጣ የፍቅር ህይወት የተከፈተ ቤት አይደለም እየገባ የምትወጣበት ከዚህ በኋላ ፍቅር ህይወት ውስጥ ልትገባ ስትል በሩ ላይ ቡሪካ አለ ገብቷል ዛቻን ምናምን ተው ፍቅር ጋር አይደለም አብሮ መኖር አልኩ ከዛ በላይ ካስፈለገ አረጋለሁ ቻ እንኳን አለፍኩት ብዙ በሰቃይ ህይወት ይቀጥላል መቼም አልሞኝም አሳበህ ሌላ ካልነበረ ምንድነው ማለት ምን ብለህ ነው ለማስረዳት እየሞከርክ ያለው እሷን እንዴ ምንድነው ይፈልከው አንተ እስከ ዛሬ ታገስኩ አይደል እንዴ እንዴ ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም ገብቷል እኔና እሷን ተጠቅመህ ሁለተኛ ስለኔ ለሷ ምንም ነገር እንድትላት አልፈልግም አንቺ ደግሞ ከኔ መስማት የምትፈልጊው ነገር እኔን ጠይቂኝ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ እኛ ለንደናነን እንግዲህ ዛሬ ትንሽ ከበድ ባለ ቪዲዮ ወደ እናንተ መተናል ብዙ ምናሳውቃችሁ ነገር ይኖራል ያው ስለኔና ፈቲ ግንኙነት ብዙ ነገር ብቻ ብዙ ምናሳውቃችሁ ነገርና ፖይንት ዋና ብለን አስበን የመጣነው ነገር አለ እንግዲህ ዛሬ ብዙ ሰዎች ይገኛሉ ከኛ ጋር ከኔና ፈቲ ውጪ እንግዲህ ዛሬ ብዙ ግልጽ የሚሆንላችሁ ነገር አለ ብዬ አስባለሁ ብቻ ግን ለናንተ አንድ ማሳወቅ ያለብኝ ነገር አለ ብዬ ስላሰብኩኝ ለናንተ ግልጽ ለማድረግ ያህል የሆነ ነገር ለናሳውቃችሁ ስለኔና ፈቲ ግንኙነት ድብቅ ግንኙነት ለናሳውቃችሁ ነው የመጣ ነው ከዛ በተጨማሪ ደግሞ ዛሬ ላይ መፈታት ያለበት አንድ ጉዳይ አለ ባራታችን ማለት ነው ባራታችን ጉዳይ ዛሬ መገደል ያለበት ጉዳይ አለና እሱን ነገር ዛሬ እንገልላችኋለን ብዬ አስባለሁ ማለቴ የሚያስቁ ነገሮች የተፈጠሩ ነው ይመስለኛል ማለት በጣም እየተገረምኩ ነው እንዲ ብዬ ሰውን ባለወቅስ ደስ ይለኛል ግን የእያንዳንዳቸው ነገሮች ታርጌት አሁን ግልጽ እየሆነልን ነው ብዬ አስባለሁ ማለቴ መንገዳቸው እየገባን ነው የሰውን ምንነት የሰውን ማንነት በግልጽ እየተረዳን ነው ብዬ አስባለሁ እናንተም በዛው ልክ እየተረዳችሁ ነው ብዬ አስባለሁ ማለቴ እያንዳንዳቸው ነገሮች ለምን ተብለው ቪዲዮ እንደሚያዙ ሐሳባቸው ምን እንደሆነ እየተረዳችሁ ነው ብዬ አስባለሁ ያው እኔ ግልጽ ነው ቤት የሚባለው ነገር ተከራይቻለሁ በሰዓቱም እየተከራየሁ ነበር ግን ብዙ ልክ ያልሆኑ ነገሮች አሉ በጣም ልክ ያልሆኑ መስመራቸውን የሳቱ በጣም ብዙ ነገሮች አሉ በእኛ ላይ የተደፈደፈ ያለው ነገር ማለት ነው ስለሱ ግልጽ ማድረግ ይኖርብኛል ብዬ ነው ዛሬ ፈቲንም ማጠገቤ ይዣት የመጣሁትና ማለቴ እንግዲህ ሐሳብ እንዳላችሁ ሁሉ ነገሮች ያስታውቃሉ ብዬ አስባለሁ ከመጀመሪያ ጀምሮ ቪዲዮ ያያዙ ታርጌቱ እያንዳንዱ ነገር የታሰበበት ነገር እንደሆነ ግልጽ ነው ለምሳሌ እንዴት መሰላችሁ ያ ነገር በተፈጠረ በማግስቱ እንግዲህ ቡሪካ ፍቅር ጋር ሄዶ አብረን እንኖር አይነት ጥያቄ አቅርቦላታል ያ ነገር እየተቃወምኩኝ አይደለም ማለቴ ኦሬዲ አይመለከተኝም በዚህ ሰዓት ጓደኛ ነኝ ወንድም ነኝ ይመለከተኛል አይደለም ግን ሐሳቦቹ በእኛ ላይ የሚፈጠሩት ታሪኮች ሂስቶሪዎች እኛ ላይ እየተገነቡ ያሉ ታሪኮች እኛን የማይመለከቱ ታሪኮች ናቸው በቃ እሱ ነገር ነው እየደበረኝ ያለው ስለዚህ ከዚህ በኋላ ማለት ይሄ በየዋህነት የምናደርጋቸው ነገሮች ይቆማሉ ከዚህ ሰዓት ጀምሮ ቪዲዮ ሌላ ሐሳብ ካለው እያንዳንዱ ነገር ለኛ ማሳወቅ ካለባችሁ ሁሉንም ነገር ለኛ አሳውቃችሁ ቢሆን የተሻለ ነው ብዬ አስባለሁ እንግዲህ እንደዛ ስላችሁ ያው እኔና ፈቲ የሆነ የተደበቀ ግንኙነት እንዳለና ተደርጎ እየተሰራ ነበር ይሄ እንግዲህ ማለት ምንም የተደበቀ ነገር የሚኖር አይመስልኝም እዛ ደረጃም የሚያዳርሰን ምንም አይነት ነገር አላያችሁም ብዬ አስባለሁ ይሄ ግልጽ የሆነ ነገር ነው ካለ ምንም ነገር ችግር የለውም ማሳወቅ ነው የሚያስፈራ ነገር አይደለም ፍቅር ነው ፍቅር የሚያህል ነገር በድብቅ የሚደረግ ነገር አይደለም የሆነ የተደበቀ ነገር ካለን ለእናንተ ግልጽ ማናረግበት ምክንያት ምንም የለም እና ደግሞ የሆነ ጊዜ በግልጽ የሚታይ ነገር ሊሆን ይችላል አሁን ግን ለጊዜው እኔና ፈቲ ምንም አይነት ግንኙነት እንደሌለን አረጋግጥላችኋለሁ
በሰዓቱ በጣም ተከፍቻለሁኝ በጣም ደብሮኛል ይሄ እማልክደው ነገር ማለት ነው በጣም ከፍቶኛል በሰዓቱ ማለት የሚቀሰቀሱ ነገሮች አሉ ያው አላር ብዙ ነገር ባንዴ ላይ ወጣ ይችላል ግን አሁን ያስተት እንደሆነ እየተሰማኝ ነው በቃ የሆነ ትዝታ ጭሮብኝ ነው በሰዓቱ ከቦታው መሸሽ የመረጥኩትኝና ከዛ ቦታ ከመሸሽ ውጪ ምንም አይነት መጥፎ ነገር አላደረኩኝም ይሄ ግልጽ ነው ምንም አይነት ነገር አልተናገርኩኝም ማንንም አልወቀስኩኝም ማንንም ሳልናገር ነው በቃ ስለከፋኝ ከቦታው የራኩትኝ ከዛ በኋላ የተደረገው ነገር እንግዲህ የኔ ሐሳብ ነበር ማለቴ ትንሽ ራሴን ራቅ አድርጌ ቤት ተከራይቼ ራሴን ማዳምጥበት ቤት ትንሽ የቤት ብዬ አስቤ ቤት የመከራየት ሐሳብ አመጣውላት ለፈቲ በቃ እንዲ ባለኝ ነገር የሆነ ነገር አደረኩኝ ቤት ተከራየሁ ፈቲ በሰዓቱ እያገዘችኝ ብቻ ነበር በቃ በሰዓቱ እሷ ጋር ነበር መደወል የነበረብኝ ከፍቶኝ ነበር ቡሪካም ጋር ደውያለሁ እንዲ ብዬ ነግሬዋለሁ ግን በዛ ልክ ካሜራ ይዞ መጥቶ እንደዚህ ከፈቲ ጋር አብረው ሊኖሩ ነው ይሄ የታቀደበት ፕላን ነበር በቃ ከዛ በማግስቱ ቤት አብረን እንኑር አይነት ነገር እኔ ከዚህ በኋላ ምንም አይነት ለናንተ ማስረዳው ነገር የለኝም በቃ ጨርሻለሁ እያንዳንዱን ነገር ሳደርግ በእልህ በቅናት እየመሰለብኝ ስለሆነ ስለዚህ ፍላጎታቸው ከሆነ ይሁን ማለት ይሄ የፍቅር ፍላጎት ከሆነ አከብርላታለሁ ግን የቡሪካ ፍላጎት ከሆነ ወደ ሌላ ጣጣ ወደ ሌላ መዘዝ ውስጥ እንደምንገባ በግልጽ እየታየኝ ነው ማለት ይሄ ግልጽ የሆነ ነገር ነው ማለት እኔ ጋር እዚህ ጋር የማታለል ስራ እየሰራ ጓደኛዬ ወንድሜ አይነት ነገር እየተጫወተ በጎን ሌላ ስራ በጣም ነው የሚደብረው ይሄ በጓደኝነት ላይ ውስጥ በጣም አስቀያሚው ነገር ነው ስለዚህ ይሄን ነገር የምታገስበት ምንም አቅም አይኖረኝም አንደኛ እኔ ላይ የማይሆን ነገር እየተሰራ ነው ከሷ ጋር ባለኝ ግንኙነት ሌላ ግንኙነት እንዳለኝ ተደርጎ እየተወራ ነው ምንም እንደሌለን ከዛ በፊትም ደጋግመን እያወራን ነበር ብዬ አስባለሁ ስለዚህ እንደዚህ አይነት ታሪክ እኔ ላይ ፈጥረህ የሌለኝን ስም እያሰጠህ ነው ስለዚህ ከዚህ በኋላ ዝም የምንባባልበት ምንም አይነት ምክንያት የለም ከዚህ በኋላ ጓደኝነታችን እዚህ ጋር ማቆም ካለበት ይቆማል እኔና ፈቲ ማለት ብዙ ተናጋሪ አይደለችም እንዳያችኋት ነው ፈቲ ዝምታ የምታበዛ አይነት ልጅ ናት ዝም በማለቷ ብዙ ነገር እየደረሰባት በጣም ይመስለኛል በጣም ብዙ ነገር ስትባል ዝም ትላለች ዝምተኛነትሽ በጣም ወደ አጉል ነገር እየከተተች ነውና ብዙ ሰዎች ታሪክ አንቺ ላይ ሲሰሩ ዝምታ ያለሽ እንዲ ነው ስትባይ ማስረዳት አትችይም ፈቲ ከዚህ በኋላ ለእያንዳንዱ ነገር ማስረዳት ካልቻልሽ ነገሩን ለማብራራት መሞከር ነው ገብሻል ቤተሰብ ሌላ ነገር እየመሰለው ነው ብዙ ነገራችንን አሁን ማስረዳት እንዳለብንና ማስቆም እንዳለብን እየተሰማኝ ነው በቃ አንዳንዴ ዝምታም የሆነ ነገሩን እውነት ያደረገው ይመጣ ያው ዝም ማለትሽ በጣም እንትን ይያለሽ ነውና አብዛኛው ነገር ብታስረዳችሁ ደስ ይለኛል ያው እንግዲህ ከዚህ በፊት የተፈጠረውን ነገር አይታችኋል ብዙ ነገሮች ያው እኛ መልስ አልሰጠንባቸውም እና ሁላችሁም ስተቹን ነበር ያው አብረን ስንተች ነበርና ላይክ እሱ ነገር ተቋቁመን ነበር እስካሁን የነበርነውና አሁን ደግሞ ላይክ በባለፈው ቪዲዮ ብዙ ነገሮች ተብለናል ላይክ የኔንም ክብር የሚነካ አይነት ነገር ነበርና እኛ ይፈጠር ብለን አላሰብንም በጭራሽ ካሜራም ማጠበቅም ነበር በሰዓቱ የቤት እየለቀቀ ነበር እኔ ያገዝኩት ነበር ከዛ ውጪ ምንም አይነት የተፈጠረ ነገር የለም ከዛም በፊትም ደግሞ በልብሱ ጉዳይ ብዙ ነገሮች ተከስተው ነበር እሱንም አብራርተውላችኋል እነሱ እኔ ዝምታን መርጬ ዝም ያልኩት ያው ብዙ ጊዜ እንዲ ነው ብዬ ማብራራት አልችልም ያው ቻይ አሁን ግዴታ እየሆነብን ነው ፈቲ ምን እንደሆነ ታውቂያለሽ ግዴታ ነው ዝም በማለታችን ብዙ ነገር ላያችን ላይ እየተደፈደፈ ነው ገብሻል እንግዲህ ማለት እንዲ ብዬ ሰው ላሳማሽ አልፈልግም ግን ኦሬዲ ያ ካሜራ ሲመጣ በቃ ብዙ ነገሮች ድራማ ቢመስሉም ግን እውነት የሆነ የሰውን ማንነት ያየንበት ቪዲዮ ነው የሰሞኑ ቪዲዮ ከዛ ቀጥ ያለው ነገር ማንንም የለሽም እንዲነሽ እኔ ማለት ከፍቅር ጋር ብዙ ነገር ያሳለፍኩ ሰው ስለ ፍቅር በጣም ነው የሚመለከተኝ ብዙ ነው የማስብላት ማንንም ከሚያስብላት በላይ ማለት ፍቅር እንድትጎዳ በታሪክ አልፈልግም አሁን ላይ ለኔ መጥፎ አመለካከት ሊኖራት ይችላል ላይኖራትም ይችላል ግን ፍቅር ምንም ነገር እንድትሆን አልፈልግም እና ደግሞ ምንም እንድትሆን አልፈልግም ስል
ምን እንድትረዱ ፈልጋለሁ ማለት እኔ ለዘመናት ከሷ ጋር አብሬ ሲሆን በፍቅር አብረን እየቀጠልን ማለት ክብሯን ይነካል ብዬ ነበር እስከ ዛሬ አብሬያት ያልኖርኩት ማለት ትልቅ ክብር ነው አብሮ መኖር ማለት በጣም ትልቅ ነገር የሚጠይቅ ነገር ነው እና ደግሞ ለሴት ልጅ ጥሩ አይደለም ብዬ አስባለሁ ሰው እንደ ነገር አቀሎ መጥቶ አብረን እንኖር ሲላት ቪዲዮን ሳይ በጣም ነው የደነገጥኩት ስለዚህ ይሄን ነገር እንዲያደርግ አልፈቅድለትም በምንም ወይ ተረዱት ይሄ ነገር እንዲያደርግ አልፈቅድለትም ስለዚህ ይሄ እኔ ከምን አንፃር እንደሆነ አላውቅም በጣም ረብሾኛል የእውነት ማለት ትልቅ ነገር እኮ እንዴት ይኖራል አንድ ቤት ውስጥ ብዙ ምክንያቶች አሉ ብቻ አብረሽ ብቻሽን ነሽ እንደዚህ ብዙ ነገር አሳልፋለች ጠንካራ ሴት ናት በቃ ብቻ በስስጎና በዚህ ልክ መግባት ተገቢ አይደለም ብዬ አስባለሁ እና ደግሞ ካንተ ጋር መጨረስ ያለብኝ በጣም ብዙ ነገር አለ እምጨርሰው ማለት ነው እስከዛሬ አስመስለናል ማለት ይመስለኛል በማስመሰል ነው እያንዳንዱ ነገር የተደረገው ስለዚህ እናም ደግሞ እስካሁን ሁለታችንም ተወቃሽ ነበርን ምንም በማናውቀው ነገር ባላደረግነው ነገር ስንወቀስ ቆይተናል እኛንን ጥፋተኞች መስለን እስካሁን ድረስ ይሄን ሁሉ ነገር ተፈጥሮ ዝም ብለን አይናችን እያየ የተቀመጠው የነበረውና ካሁን በኋላ ግን እሱ ነገር አይፈጠርም ብዬ አስባለሁ ማለት የሰዎች ወቀሳ በመጣ ቁጥር እኛ ዝም ባለም ቁጥር ጥፋተኞች የእውነት እየሆንን ነው የምንመጣውና ምንም አይነት እውነት የለም እናንተ ባሰባችሁት አይነት መልክ ምንም አይነት እውነት የለምና እኛም ደግሞ እውነታችንን እናሳውቃለን እናንተ እንደዛ እንዳታስቡ ከዚህ በኋላ እሱ ነገር ይተሻለ የሚሆነው ፈቲ ልክ ነሽ ማለቴ በእኔ ምክንያት ብዙ ነገር ካስባልኩሽ አሁንም ነገም ወደፊትም ስለሚመጣብሽ ነገር ኃላፊነት ወስዳለሁ ከዚህ በኋላ የፈቲን ኃላፊነት በደንብ አድርጌ ወስዳለሁ ለምን ነው ታውቃላችሁ ማለት ከዛሬ ዝም ብዬ እንዲነች ስትባል ዝም ብያለሁ ስለዚህ ከዚህ በኋላ ዝም የምልበት ምንም አይነት ምክንያት የለም ከዚህ በኋላ ኃላፊነት ይተኛል ፈቲ ስለዚህ እነሱም እየመጡ ስለሆነ ማለት ደውያለሁኝ ዛሬ መጨረስ ያለብን ነገር እንግዲህ ፍቅር ጋር ደውያለሁ ቡሪካ ጋርም ሁለቱም ኢንዲቪጁዋል ነው ደወልኩላቸው ሁለቱም ጋር ደውዬ እንግዲህ በቪዲዮ በእናንተ ፊት ስለኛ ንጹህነት እንዲያወሩ ፈልጋለሁ ማለት ምንም ማንንም ተወንጅሎ ማንንም እንትን አይለም ስለዚህ እያንዳንዱ ነገር በግልጽ ልንነጋገር ነው የመጣ ነው አራታችን ጋር ያለው ነገር በግልጽ ልንነግራችሁ ነው የመጣ ነው ለእናንተ ለቤተሰቦቻችን ማሳወቅ አለብን ብለን ስላሰብን እያንዳንዱ ነገር እናብራራላችኋለን እነሱም መተው ግልጽ እንደሚያደርጉላችሁ እርግጠኛ ነኝ እንግዲህ እንጠብቃቸውና ያለውን ነገር እናያለን አይመስልሽም እንጠብቃቸው ብቻ እንኳን አለፍኩት ብዙ በሰቃይ ሕይወት ይቀጥላል መቼም አልሞኝም እውነት መቼም እውነት ዝንተ ዓለም ይበራል ብርሃን ለያዘ ሰላም ቤት ናችሁ ደህና ናችሁ ለምንድነው ካሜራ ይዘጣው እናንተ እንዳደረጋችሁት እኛም ካሜራ ይዘን ጠራናችሁ እኛ ይሄን ላይ ደብረንም እሺ አሁን ማለት ፍላጎታችሁ ከሆነ ቪዲዮ ማጥፋት እንችላለን ግን አረ ምንም መስፈራን ነገር ስለሌላ አይ ኖ ምን ልላችሁ መሰላችሁ አይ ገፍትረ ነው ከቤት ያባረርክና ያባረርከን ሳይሆን ያባረርኩ ኦኬ ያባረርከን ለምን ጠራህ በነገራችን ላይ የመጣሁት ኦኬ እሺ ለምን ጠራህ በዚህ አይ ኖ ፍቅር ላንቺ ማስረዳት የምፈልገው በጣም ብዙ ነገር አለ አይ ማስረዳት አይተበቅብም ምን ይሁሉ ነገር ቡሪክ ነግሮኛል ቡሪክ ጨርሶልኛልና አትፍገኝ ሁሉ ነገር ቡሪክ ማለት እኛ ማለት አይደለም ነገሮችን ሰንተሽ እንትን ማለት የነገረውን ቡሪክ ምንም ሳያስቀር ነግሮኛል ቡሪክን ስለማምንበት ማለት ነው ባይዚ እንደ ድሮ አይነት ነገር እንዲፈጠር አይደለም ዛሬ ካሜራ ይዤ ጠራኋችሁ ማለት ዛሬ ለቤተሰቦቻችን ብዙ ማስረዳት ያለብን ነገር አለ ብዬ አስባለሁ
ብዙ ግልጽ ያልሆነ ነገር ስላለ ማለት ነው። ቤት ስለመከራየት ምናምን ማለት ተደማምጠን ቢሆን ቆንጆ ነው። ኦኬ አይ ምንድነው የምታውቀው? አይ ነው ማለት ለቤተሰቦቻችን ወደ ፖይንቱ እንድንገባ ነው የጠራህብን ምክንያት ንገረን። ከዛ ያንተ ድራማ ላይ መሳተፍ ያለብን አይመስልኝም። ጭራሽ የኔ እሺ ማንን ነው የምናምነው ማለት እሺ ስለ አራታችን ግንኙነት ስለ እኔና ፈቲ ድብቅ ግንኙነት ብዙ ነገር አይመለከተንም። እኛ ካልተመለከተና ስለማይመለከታችሁ ነው ካሜራ ይዛችሁት የመጣችሁት ማለት ከማምጣትም በላይ ደግሞ ግንኙነት እንዳለን እየተናገራችሁ ነበር። የምን ግንኙነት? እሺ አንድ ሰው ልንገርክ አሰዋችሁ ነበር ምናምን ሰላም የሚያሳየው ማንኛውም ሰው ሊያስበው የሚችለው ነገር አንተም ካንድ በት የወጣ ነገር ነው። አንድ ላይ ቤት መከራየት ማለት ክፍል የሌለው ቤት አንድ ኖርማል አንድ እንዲች መታከል ቤት ነው። ለሁለት መከራየት ማለት እኛ ቤት ሁለታችን ተከራይተናል ብለናል ብሎታል። ለብሩክ ብሎታል። ከኔ መስማት አይበልጥ እንዴ አንተ ያልት ነግረኝ ፈቃደኛ እኮ አይደለህም። አይ ኖ አሁን እኮ ባይዘ ስሚ ስለኔ የተሳሳተ ነገር እንድትሰሚ አልፈልግም። የተሳሳተ ወሬ እንድትሰሚ አልፈልግም። ሁለታችሁም ለኛ ያላችሁ አመለካከት እንድትቀይሩ ፈልጋለሁ። ቡሪካ አንተ እስከ ዛሬ ስታታልለኝ ነበር። ይሄ ግልጽ የሆነ ነገር ነው። ገብቷል? አይ ኖ ብቻ ካንተ ጋር ማውራት ያለብኝ ነገር አወራለሁ። ፍቅር ከዚህ በኋላ እሺ ነው የጠራህበትን ጉዳይ አብራራልኝ ነኝ። እሺ እኔ ዲስሪስፔክት ማለት ምን ማለት እንደሆነ አንተ በግልጽ አሳይተኛል። እኔ ያለሁበት ቦታ ድረስ ካሜራ ይዘመተ እናንተ እንዲናችሁ ብለህ ለኦዲየንስም ለፍቅርም አሳይታል። ይሄ ነው ዲስሪስፔክት። በግልጽ ግን ተናግሬ እንዲ ለቤተሰቦች እንድናብራራ ፈልጋለሁ ብዬ ማለትና ካሜራ መያዝ ይሄ ዲስሪስፔክት አይደለም። ይሄ ክብር ነው። እኔ ዲስሪስፔክት አድርገ ገፍታ አባረ ምናምን እንድትለኝ አልፈልግም። ገብቷል? ግን እኔ አሁን ፍቅር እንድትረጂ የሚፈልገው ነገር እኔና ፈቲ ምንም አይነት አንቺ እንደምታስቢው ድብቅ ሰብከላሰብከ አንተ ምን ያደርግልሃል? ያኔ አሰብና አለማሰበኝና ያላንተ ቦታ እንትን ይላል ይሰጣል። እና ሊያሳስበው በደንብ ያሳስበኝ። ቢያሳስብክማ እንደዚህ አይነት ትንንሽ ነገሮች ምን ቢሆን ጓደኛሞች ነንና እውነቱን ማወቅ አለብሽ። ለምን ደበቀ? እኔ ሰነግራችሁ ነው ታዲያ የምነግሪኝ ፈቲ? እኔ ስጠይቃችሁ ነው የምትጠይቁት ወይስ ለኔ መናገር አልነበረባችሁ? ያልነገርናችሁ እኮ መጥፎ ስሜት ውስጥ ስለነበር ለኔ ስለደወለልኝ ነው። ኦኬ የኛ ጓደኝነት እኔና እናንተ ያለን ቅርበት ጥሩ ስሜት ላይ ተሰጥቶ ነው ማለት ነው። ታውቂያለሽ እሱ ማንም አልደወለልኝም። እኔ ቢደውልልኝ ለምን እንደዚህ እናገራለሁ? አንድ እውነት ልንገርሽ ያሳስበኛል። አው እጨነቃለሁ። ብትጨነቅማ እንደዚህ አታረግም። የሚጨነቅ ሰው እንደዚህ አይነት እንትና ያሳይ እኮ አሁን ከዚህ በኋላ አንተም ማረጋገጥ የምትፈልገው ነገር ልንገር። አው ስለ ፍቅር እጨነቃለሁ በደንብ ካንተ በላይ አንተ ከምታስበው በላይ እጨነቃለሁ። እሱን ደግሞ እንዴት ነው የምታሳያት? ቤቷ ሂጄ አብሬያት በመኖር ኦፍ ኮርስ አለሁልሽ በማለት ሰዎች ያጠቁሻል በማለት ኦፍ ኮርስ በጣም በቃ ልክ ነው። አንዲት የተማረች ያለች ሴት ትልቅ ቤት ውስጥ የማታውቀው ሀገር ላይ ተቀምጣ እዚሁ የአዲስ አበባ ልጅ ጋር አንዲት ልጅ በመከራየት አለ። እሺ አይ ኖ ምክንያት ይሄ ነው። እስከዛሬ አንተ የምትጨነቅላት የምታስብላት ከሆነ በዛ አይነት መንገድ አይደለም። እኔ በነገራችን ላይ አንድ ነገር ልንገርህ ግልጽ እንዲሆን እሺ አንድ እንድታቀም ፈልገው ነገር በደንብ ነግርሃለሁ። እሷ ስትሄድ አትሄድም። ለምን ትሄዳለች? ምን ትፈራኛለህ እንዴ አንተ? በጣም ፈራሃለሁ። አይ ኖ አትፍረኝ። በጣም ወይ ጋሽ ወይ እንዳትመታኝ ባድ እዚህ ጋር እሺ አንዳንዴ ወንዶች ብቻቸው ሆነው ማውራት ያለባቸው ነገሮች አሉ ይኖራሉ። አንድ ወንድነት አይ እንዳትመታኝ። እሺ ይኸውልሽ ብዙ እቅዶች እንዳሉሽ አውቃለሁ። ከማንም በላይ እኔ በደንብ ጠንቀቅሻለሁ። አንቺም እኔን እንደዛው ማለት ለምን እያንዳንዱ ነገር እንዳደረኩት እንድትረጂ ይፈልጋለሁ። መጥፎ ስያሜ ምረዳክ ደግሞ ሳስረዳች ነው እንደሰማሻቸው ሙሉ ነገሮች አይደሉም። ብዙ ነገር እንደሚልሽ አውቃለሁ። አውቄያለሁ ካየሁት ነገር አንፃር ከዛ የባሰ ነገር ሊልሽ እንደሚል ፈቲና ፉፉ ልጅ አላቸው ሊልሽ እንደሚችል እርግጠኛ ነኝ። በዚህ ስታይል ከ9 ወር በኋላ ሊሆን ስለሚችል እሱን አትፍጠን። መፍጠን እኮ ያስፈልጋል። ኦኬ እሱንም ነግራታ ሌላስ ምን ነገር ቀልዱን ትታችሁ ወደ ቁም ነገሩ ገቡ ደስ ይለኛል። እኔ እዚህ ጋር ቆምኩት እናንተን
ቁም ነገር መበሻሸቅ ምናምን ላይ አይደለም። እኔ ውስጤ ግራ የገባው ነገር ብዙ ነገር ግራ የገባኝ ነገር ስላለ እሱን ክሊር ለማድረግ ነው እናንተ ጋር መጣው። አሁን መጠየቅ የምትፈልጊው ነገር እያንዳንዱን ነገር ጠይቂኝ። ቡሪካ ነግሮኛል ስለናንተ ቡሪካ እንዲህ ብሎኛል አረጋግጥ ጀምሮ እኮ መጠየቅ እሱን ነገር ነው ጠይቂኝ። አሁን ምንድነው መስማት የምትፈልጊው? በመጀመሪያ ከኔ ልደብቅ ለምን ፈለክ? ሁለተኛ ነገር ደግሞ ቤተሰብ መጣ ለምን እንደዚህ? ሶስተኛ ነገር ከሷ ጋር እንተከራየችው ለኔ ለመደበቅ ምንድነው? እሺ በመጀመሪያ ደረጃ ቡሪካ በዚህ ልክ ልትወራ እንደምትችል አውቄያለሁ። ኦኬ አንድ ነገር ልንገር። ምንድነው ከኔ ጋር ያለህ ማለት ምንድነው ይሄ? በተደጋጋሚ ስማኛ እንዴ በተደጋጋሚ እኔና ፈቲ ሌላ ነገር እንዳለን ለፍቅር የምታሳያት ምንድነው የምትጠቀመው? እሱን ነገር አስረዳኝ። አይኑ የራስ የሆነ ታርጌት ካለ ለምንድነው የራስህን መንገድ የማትጓዘው? ለምንድነው የኔና እሷን የሆነ ነገር ተጠቅመህ እሷ ጋር መግባት የምትፈልገው? ለምንድነው በእንደዚህ አይነት ነገር ፍቅር ጋር መቅረብ የምትፈልገው? ኦኬ አንድ ጥያቄ ልጠይቅህ አይደለም ቡሪካ፣ ይሄን ነገር እንድታስረዳኝ እፈልጋለሁ። አሁን ምን ያረክ መሰለህ? ብቻ ነው ያወራህ ነው ገባህ? አንድ ጥያቄ እሺ አሁን ፍቅር ከጠየቀች ነገር አንድ ውሸት ካለ ንገረኝ። ለምሳሌ ፍቅር ምንድነው እኔን መጠየቅ የምትፈልጊው? በካሜራ 10 ጊዜ ምንድነው ታስደጋግማት? ጠየቀች አይደል እንዴ? ነው አትሰማም? ችግር አለ ነው ጥያቄው ሲደግሙ የምትቀበለው? በመጀመሪያ ደረጃ እኔና ፈቲ እንዳሰብሽው አይነት ነገር ምንም አይነት ነገር የለም። ምን አሰበች? አስቤያለሁ እኮ አላለችም። ቤት እንደተከራያችሁ ለምን አንከከኝ? አለ ተከራየንም እኔና ፈቲ ተወሱና ለሷ አስረዳት። ፈቲ አልተከራየንም። ኦኬ ለኔ ለምንድን ነው አንድ ላይ ነን ፈቲ ጋር ብለህ ደወልክልኝ? እንዴ ነችና አንተ የመስማት ችግር አለብህ እንዴ? አብረን ነበርን እኮ። ኦኬ ምንድነው ችግር? አብረን እንኖራለን ብያለሁ። አብረን እየኖርን ነው ብያለሁ። እንዴ ምንድነው ማትሰማው አንተ? ለምንድነው ማትሰማኝ? እኔን ለምንድነው አንተ ብቻህን የምትወራው? እንደዛ ብዬ አስረድቻለሁ። አሳብህ ሌላ ካልነበረ ምንድነው ማለት ምን ብለህ ነው ለማስረዳት እየሞከርክ ያለው እሷን? እንዴ ምንድነው የፈለከው አንተ? እስከዛሬ ታገዝኩ አይደል እንዴ? እንዴ ከዚህ በኋላ ምንም ነገር እንድታደርግ አልፈቅድልህም። ገብቷል? እኔና እሷን ተጠቅመህ ሁለተኛ ስለኔ ለሷ ምንም ነገር እንድትላት አልፈልግም። አንቺ ደግሞ ከኔ መስማት የምትፈልጊው ነገር እኔን ጠይቂኝ። በቃ ቡሪካን አጠይቁ። ቡሪካ ስለኔ ከዚህ በኋላ አይመለከተውም። ሁለተኛ እንዳታወራ ስለኔ። ሁለተኛ እንዳታወራ ስለኔ። ሁለተኛ እንዳታወራ። ሶስተኛችን ከዘረጋው መጥፎ ነገር ነው ያንተ ዘረጋሉሽ። ከዚህ በኋላ ደረቴን ከነካው መጥፎ ነገር ነው የሚፈጠረው። አንተ ሰማኸኝ? በቃ እኔና አንተ እንጨርሳለን። ይሄው ፍቅር አንቺ ሁለቱም እንዲሄዱ ነው አንፈልገው። እኔን ማውራት ትፈልጋለህ? ሂዱ። ምን ማለት ነው? ለምን ነው የምንሄደው? ለምንድን ነው የምንሄደው? ምንድን ነው አንቺ? ወንድ ልትጮት እየሞከርክ ነው? ወንድ ልትጮት እየሞከርክ ነው? ጓደኛዬ መሆን ነው የጠቀመው። በነገራችን ላይ ለቤተሰቦች ወንድነት ምናምን ልታሳይ እየሞከርክ ነው። አንደርስታንድ አድርገዋለሁ። አልፈሃለሁ። ሲቀጥል አንድ ነገር ልንገርህ። አሮን ለምን እንደዚህ እያደረክ እንደሆነ አላውቅም፣ ግን ከፍቅር ህይወት ውጣ። የፍቅር ህይወት የተከፈተ ቤት አይደለም እየገባህ የምትወጣበት። ከዚህ በኋላ ፍቅር ህይወት ውስጥ ልትገባ ስትል በሩ ላይ ቡሪካ አለ። ገብቷል? ይሄ ዛቻን ምናምን ተው። ፍቅር ጋር አይደለም አብሮ መኖር አልኩ። ከዛ በላይ ካስፈለገ አረጋለሁ። እንደ ወንድ ልጅ ምን ማለት ነው? አንተ ልትኖር እንደሆነ ኑር። የፈለከውን ነገር እያደረግ ስማኝ። ስማኝ እኔ አሁን ልሰነዝር ምን እያልከኝ ነው? አይኑ በግልጽ ንገረኝ። ፍቅር ጋር ምን አለን እያልከኝ? የፈለከውን ነገር ነው ምን አብሮ መኖር አይደለም። ከዛም በላይ ካስፈለገ እሄዳለሁ። ካስፈለገ አይደለም ቡሪካ፣ ካስፈለገ እንድትለኝ አይደለም። አሁን በግልጽ ንገረኝ ያለውን ነገር። አሁን እኔን እየሰማኸኝ አስወራኝ። እሺ አውራ። እኔ እኮ እየዛትክ አታውራኝ። እየዛትኩብህ ወይ ዛቻውንማ አንተ ጨረስክ እኮ። እየዛትክ አታውራኝ። እኔ ወንድ ልጅ ነኝ፣ አልዝትም። የማረገውን ነገር ነው የምነግርህ። ገብቶሃል? እሺ ንገረኝ። ከዚህ በኋላ እንደዚህ አይነት ጌም ውስጥ እንዳታስገባኝ፣ እንዳትጠራኝ፣ ፍቅር ብለህ እንዳትመጣ እንዳለኝ። ቴንክ ዩ። በቃ እያንዳንዱን ነገር ጨርሰህልኛል። አሁን እኔና አንተ ወደ ወንድነት ኳሊቲያችን የምንመዛዘንበት ቦታ ላይ ተገኝተናል ማለት ነው።
የምትሸነፈውን ጌም አትጀምረው። እንዳነካኝ ይኸውልህ ዛሬ ቤትህ መሆንን የጠቀመ ታውቀኛለህ። እኔ ቤትህ ልመጣ እንደምችል አስረግጬ እነግርሃለሁ። ስማኝ አሁን ይኸውልህ ስትናገር ሰማሁ አይደል? አሁን ሐሳብህ ምን እንደነበረ በግልጽ ተረዳው። ገብቷል? አሁን እኔ እናንተ ወንድነታችን የሚፈታተሽበት ቦታ ላይ ነን ማለት ነው። ስለዚህ ወንድሜ ምን አለ መሰለህ ሐሳብህን ተረዶት ጨረስኩኝ። አንተ ይሄ እንደዚህ አይነት ወሬ ፍቅር አጠገብ እንዳደርስ ምናምን አልከኝ፣ ጨረስክ። ፍቅር ጋር በምን ልክ ልደርስ እንደምችል አሳያለሁ። ተረዳኸኝ? እኔ እናንተ ከዚህ በኋላ ጓደኛሞች አይደለንም፣ ጠላታሞች ነን። ገብቷል? እኔ ቡሪካ የሚባል ጓደኛ እንደሌለኝ ቤተሰቦች አረጋግጬላችኋለሁ። እኔ ግን ለፍቅር ምን እንደሆንኩ ማን እንደሆንኩ ጓደኛ እንደሆንኩ አሳያለሁ። ገብቷል? ጓደኝነታችንን አሜን ብዬ ተቀብያለሁ። ጓደኝነታችንን በጣም ነው የምወደው፣ በደንብ ነው የምፈልገው። ለጓደኝነታችን ከዚህ በኋላ ምን ያህል መስዋዕትነት እንደምከፍል አሳያለሁ። አንተ ደግሞ ለፍቅረኝነታሞቻችሁ ድከም። ገብቷል? ፍቅረኛ ለማድረግ አብሮ ለመኖር ነው አይደል? ስለዚህ አሁን ሂድና ወደ ፕሮሰስ ግባ። ገብቷል? ስለዚህ ብዙ ነገር አሳይተናል፣ አይተናል፣ ወደናል እንደ ወንድ ልጅሽ። ስለዚህ አሳየኝ። ከዚህ በኋላ እሱን ነገር እጠብቃለሁ። ካላሳየኸኝ በጣም ሴትነትህን ነው እሺ የማየው። ብዙ ነገር እንድታሳየኝ እፈልጋለሁ። እሺ ምንም ማለት አይጠበቅብኝም። ጸብ በጣም ነው የሰለቸኝ። ከዚህ በኋላ በድርጊት የምትሄድ በጣም ብዙ ነገር ይኖራል። በጣም ብዙ ነገር ማለት ነው ይኖራል። በደንብ እናያለን። እሺ